እነ በዛብህ ኒናን ለማሳሰር ወይም ደግሞ ካሳ እንድትከፍል እያስፈራሯቸው ይገኛሉ። በሌላ በኩል ኪራና ጽናት በጣም ፍቅራቸው ተጧጥፏል። የሌለ እንግዲህ ጽናት ኪራ ሽማግሌ ልኮ በስነ ስርዓት እንዲያገባት ሽማግሌ እንዲልክ ስለምትፈልግ እንግዲህ በጣም እያፈቀረችው እየወደደችው፣ ነገር ግን ከሱ መራቅ እየፈለገች ነው። በቃ ኮራ ቀብረር ማለት አለብኝ፣ ምክንያቱም ሁልጊዜ እየተነዳውኝ እየሄድኩኝ ራሴን እያዋረድኩ ነው። ስለዚህ አሁን ራሴንም አባቴንም ማስከበር አለብኝ ብላ ወስናለች ማለት ነው። እንግዲህ ኪራ ፍቅሩን ሊገልጽላት ሲል ስልክ ይደወልበታል ማለት ነው። አቤት ምቀኛ ትላለች ማለት ነው። እሱም ወሳኝ ስልክ ነው ላንሳው ይላታል። አንሳው አንሳው ትላለች ማለት ነው። በሌላ በኩል እንግዲህ የበዛብህ ሚስት ካሳ ኒናን እየጠየቀቻት ነበረ። ነገር ግን መሀል ላይ እንግዲህ በዛብህና የበዛብህ ሚስት መንገድ ላይ የሄዱ ኒና ታገኛቸዋለች። በመሀልም እየተጨቃጨቁ ባለበት ሰዓት እንግዲህ በዛብህ ሚስቱን ሰካራም ብለው ይሰድባታል ማለት ነው። አረቂያም ሲላት እንግዲህ ኒና ቀልጠፍ ትልና መቼም ኒና ቀልጣፋ ናት። እንዲህ ትቀመቅሚያለሽ እንዴ ትላታለች ማለት ነው። አረቂ እንዲህ ቀላል እቀመቅማለሁ ትልና ያው በመጠጥ አትደራደርም። የበዛብህ ሚስት በአረቂ የምትደራደርበት ነገር የለምና ኒና አበሳጭታ ትሰደዋለች በዛብህን። ከዛም እንግዲህ የበዛብህ ሚስትና ኒና ቁጭ ብለው ያወራሉ ማለት ነው። እያወሩ እያለ በቃ ሁሉንም ነገር ተይውና እኔ ላስቀምቅምሽ ትላታለች የበዛብህን ሚስት። የበዛብህ ሚስትም ብቻ አንቺ በጠጧን አንድ ሁለት በይ እንጂ ችግር የለውም ሁሉም ነገር ይቀራል፣ ብቻ አስቀምቅሚ ትላታለች ማለት ነው። ሰኒና የናሆም እናት በቅ እየቀጠረቻት እንግዲህ በጣም ተጣልተዋል ማለት ነው። እየተኮፋኮፉ ነው የሚገኙት። በጣም እንግዲህ ፀጉሯን ይዛ እየጎተተቻት እየደበደበቻት እያለ ከላዩና እንግዲህ የናሆም አባትና አለምዬ መጠው ገላግለዋታል ማለት ነው። ከእንደገናም እንግዲህ የናሆም እናት ለሁለት ልጅ እንደበደባቸዋት ስትል ተደምጣለች ማለት ነው። በሌላ በኩል ናሆም ሊመጣ እንደሆነ ስታውቅ አለምዬ እናቱ በጣም ተናዳ ሰዓት ኮንታክት ሆናለች። እቅዴ በቃ ቀረ ማለት ነው፣ ከሸፈ ማለት ነው ብላ በጣም ተሰምቷታል ማለት ነው። ምክንያቱም አለምዬና ሰራተኛዋ የቀጠረቻት እንግዲህ ብዙ ነገር አስበው ነበረ። ከሙሩ ላይ ብዙ ሴራዎችን አስበው ሙሩን ለመጉዳት እንግዲህ ፀጉራቸውን አለስልሰው እባብ እንግዲህ ቆዳው ለስላሳ ነው። እነሱም እንግዲህ ለስለስ ብለው ቀርበው እንግዲህ መርዛቸውን ለመርጨት ነበረ። ግን ናሆም ስለሚመጣ በጣም ተናዳለች ማለት ነው። አለምዬ በጣም ተናዳለች። እንግዲህ ናሆም ለመምጣት ወስኖ ለእናቱ ጋር ሲደውል እናቴ ልመጣ ነው ብሎ በደወለላት ሰዓት ቡናውን ፏፈሽ አድርጋ አቀራርባ እንግዲህ ጮፌውን ነስነስ አድርጋ አለምዬ ልጄ ና እየጠበቅኩ ነው ቡና እያፈላው ነው ስትለው፣ እንዴ እናቴ እሱማ አልመጣም መጀመሪያ ቤቴ ነው የምመጣ ከዛም በኋላ ወደ እሱ እመጣለሁ ሲላት እንግዲህ በጣም ተናዳለች። እንግዲህ የናሆም አባትም አይ አለምዬ ናሆም ሊመጣ ስለሆነ ነው አይደለ እንደዚህ ቤቱ ፏፈሽ ያደረግሽው ሲላት፣ አይ እኔማ ብዬ ነበረ፣ ግን ያንተ ልጅ ምን ዋጋ አለው ወደ ሚስቱ ሊሄድ ነው ትለዋለች ማለት ነው። እሱም እንዴ ልክ እኮ ነው ያደረገው፣ እኔም ብሆን እንደዛ ነው የማደርገው። እኔ አሁን ወደ እናቴ ቤት ብሄድ አንቺ ደስ ይልሻል ይላታል ማለት ነው። ምን ችግር አለው ትላለች። የማይመስል ነገር አታውሪ ይላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራቸው የስለ እናት ዩቲዩብ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ጽናት ክፍል 164 ወደ እናንተ ይዤላችሁ መጥቻለሁ። ታዲያን ቪዲዮ ላይክ፣ ሼር በማድረግ ሌሎች ቤተሰብ እንዲደርስ አድርጉልኝ። አብራችሁ እስከ መጨረሻ ከኔ ጋር ቆዩ ማለት ነው። የበዛብህ ሚስት እንግዲህ ኒና መጠጥ ስለምታጠጣት አረቂውን ስለምትጋብዛት እንግዲህ ክሱንም እንግዲህ የምትከፍለውንም ትታላታለች ማለት ነው። ያው ልትከፍል ነበር እሱንም እንድተውላትና ክሱንም እንድታነሳላት
ጠይቃለች ማለት ነው። እሷም ያው የምትፈልገው የበዛብህ ሚስት በመጠጥ አትደራደርም። በሌላ በኩል የበዛብህ ሚስት እንግዲህ ውሽማው ውሽሜ ኒናን መጥቶ ሲያስፈራራት ኒና ሁሉንም እያርበደበደሻቸው ነው የምትገኘው። አንቺ ጨበሬ ብሎ መቶ ሲያወራት ምን ቅር ብለሽ ከዚህ ትሄጃለሽ ብሎ አንቺ ምንም ሁን ምን ጉዳይ አይደለሽም ሲላት እንግዲህ ኒና በአሽሙር ለመሬት ማልማት ብቻ አይደለም የተላኩት ከባላቸው ውጭ ሄደው ውሽማ ለሚይዙም ጭምር ነው ስትለው እንግዲህ ድንግጥ ብሎ ምናልሽ አንቺ ምንድን ነው የምታወሪው? እንዴት ለዚህ ትላካላችሁ ሲላት እንግዲህ የከተማው አስተዳደር ይሄን እንዳደርግ ልኮኛል ትለዋለች ማለት ነው። እሱም በፍርሃት ደንግጦ እንግዲህ ውሽሜ ነህ እንደ አንተ ስትለው ደንግጦ እየተርበተበተ እየሮጠ ወጥቷል ማለት ነው። በሌላ በኩል የበዛብህ ሚስት መጠጥ ልትጠጣ መንገድ ላይ ሶክ ሶክ ያለች ስትሄድ በዛብህና የበዛብህ እንግዲህ ጓደኛው ውሽሜ ማለት ነው እቺ ሚስት አይደለችም ብሎ ያመለክተዋል ማለት ነው። አዎ ብሎ ነይ ነይ ብሎ ሰላም ሌላት ሲል ውሽሜ አይ እጁን ሳባ አድርጎ በርስትና በሚስት አይደራደሩትም፣ ዓይንህን ከሚስቴ ላይ ነቀል ብሎ አስጠንቅቆታል። ያው እሱም በዚህም በዛም ማስጠንቀቂያ ስለደረሰበት እንግዲህ የጽናትን አባት ለመጣልና ለመክሰስ እየጣሩ ነበረ። ውሽሜ እንግዲህ ኒና ይሄን ካስፈራራችሁ በኋላ ፈርቷል ማለት ነው። ፈራና ምንም መረጃ አላገኘውም ስለ ግብርናው ስለ አራጣው ምን ተባለ ሲለው አይ ምንም አይነት ነገር አላገኘውም ብሏል ማለት ነው። ምክንያቱም ከዚህ በኋላ ኒናን የሚናገሩበት ምንም አይነት ምክንያት ሞራል የላቸውም። ምክንያቱም ኒና ብዙ ነገር ስለምታውቅ ሚስጥራቸውን ታወጣባቸዋለች ማለት ነው። በሌላ በኩል እንግዲህ ሰኒና የአለምዬ ሰራተኛ አለምዬ ጋር የምትኖረው ሙሩ ቤት እንግዲህ መታ በጣም ጠምዳታለች ማለት ነው። ሰኒ የሚደረግባትን ሙሩ በጣም የዋ ስለሆነች በቃ እሷ ሰላም ስለሆነ ብቻ አሁን የሚወዷት የምር የሚወዷት እና የሚያስቡላት ስለመሰላት በቀላሉ ትሸወዳለች ማለት ነው። ሙሩ ሰኒ ደግሞ በጣም ስማርት ሴት ስለሆነች በጣም ታውቃቸዋለች እና በዛ ምክንያት እንግዲህ ተጣልተዋል ማለት ነው። እንግዲህ ፀጉሯን ይዛ መንገድ ለመንገድ እየጎተተቻት ነበረ። ሰኒ መንገድ ላይ እየተራራጡ እንግዲህ የናሆም አባት መቶ ሰኒን አንቺ ምን ሆነሽ ነው ብሎ ሲጠይቃት አይ እያስመሰለች ነው ስትለው አይ ታዲያ አንቺ ምን ሆነሽ ነው ታዲያ አንቺ ምን አገባሽ አይነት ነገሮችን ሲናገራት እንግዲህ ሰኒ በጣም ተናዳ በቃ ወደ ቤቴ ሊሄድ ነው ብላ ወደ ቤቷ ልብሷን ይዛ ሂዳለች ማለት ነው። እውነት ለመናገር ሰኒ በጣም ነው ያስቀየሟት ሰኒን ማለት ነው። ምሩ ራሱ አይኗን መግለጥ አልቻለችም፣ ማየት ማስተዋል አልቻለችም እና በቃ ሂጂ ወደ ቤትሽ ብላታለች ማለት ነው። እንዲያውም ይቅርታ እንድትጠይቃት ጠይቃ ነበረ ነገር ግን እሷ ይቅርታ አልጠይቅም ብላ ሄዳለች ማለት ነው። በሌላ በኩል ስፔድ እንግዲህ ሲጃራውን እያጨሰ የኪራ እህት አግኝተዋለች ማለት ነው። እጅ ከፍንጅ ይዘዋለች እና ለምን ይህ ሁሉ መዋሸት ይህ ሁሉ መደበቅ ለምን አስፈለገ ስትለው አይ አንቺ አትረጅኝም ብለው ተጨቃጭቀዋል ብዙ ማለት ነው። ብዙ ከተጨቃጨቁ በኋላ ወደ ውስጥ ከገቡ በኋላ በጣም ይቅርታ ቀጮዋ በጣም ይቅርታ ይላታል ማለት ነው። ይቅርታ ለምን ነው አንተ አጥፍተህ በጣም ተናድጄ ስለነበር ነው ሲላት አንተም አጥፍተህ አንተ ሆኖ ተናዳጅ ሆንክ ስትለው እንደጠፋው እኮ ይገባኛል፣ ግን ብዙ ሰው አይረዳኝም ሲል ታሪኩን ይነግራታል። የጎዳና ልጅ እንደሆነና እናቱም ደግሞ ካረገዘች በኋላ አባቱ ጥሎት እንደሄደ ሌላ ሴትም እንዳገባ ይነግራታል ማለት ነው። ከዚህ በፊት የእሷም ታሪክ ተመሳሳይ ስለነበረ አሳዝኗታል ማለት ነው። አሳዝኗት እንግዲህ አምናው ተቀብላለች ማለት ነው። በሌላ በኩል ኒናን ወደ ገጠር እልካታለሁ ማለት ይቅርታ ወደ ከተማ እልካታለሁ ብሏል ኪራ ማለት ነው። እንግዲህ ለኒና ሲነግራት ኒናም በቃ ወደዛ ከተመለስኩኝ ሞቴ ነው በሉኛ
እኔ እኮ መኖር እፈልጋለሁ ትላለች። ቆይ አንቺ ግን እዛ ምን ሰርተሽ ነው የመጣሽ? ትላታለች ጽናት። እሷም ኧረ ምንም ብላ ትርበተበታለች ማለት ነው። ስለ ስፔድ እንግዲህ ስለ አስጨናቂ ምንም ያለሻቸው ነገር የለም። እውነት ለመናገር ኒና እዚህ ጋር በጣም ነው የተሳሳተችው። ምክንያቱም ኪራ ማወቅ ነበረበት ወንድሙ ዛጋ እንዳለ ቤቱን እንደሚፈልገው ቤቱን ከመሸጡ በፊት መናገር ይኖርባት ነበረ። ግን ኒና ሂጅ ብለው ይገፉኛል ብላ ስላሰበች መሄድ አልፈለገችም ማለት ነው። መሄድ አልፈለገችም፣ ልትሄድም ፈቃደኛ አልሆነችም ማለት ነው። በሌላ በኩል በዛብህ እንግዲህ በየቀኑ እየፈከረ ነው። ግን የበዛብህን ስህተት እንግዲህ ኒና ፈልፍላ አውጣ እንግዲህ አፉን እንደምታዘጋው እርግጠኛ ነኝ። ኒና ሁላቸውንም አፋቸውን ታዘጋቸዋለች ማለት ነው። በበኩላቸው ኪራና ጽናት ኒና ከቤት እንዳትወጣ እያስገድዷት ነው። ነገር ግን ብትወጣ እነዛን አፋቸውን የምታዘጋቸው ኒና ናት ማለት ነው። ክፍል 66 ክፍል 164ን ይዤላችሁ ወደ እናንተ የመጣሁት ስለ እናት ነበርኩኝ። አብሬያችሁ የቆየሁት በሌላ በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይኖላችሁ። ፕሊስ ቤተሰቦችዬ አበረታቴ፣ ለድራማው አዲስ ነኝ፣ ስለዚህ አበረታቴ ማለት ነው። አመሰግናለሁ ተወዳጆቼ። ባይ ባይ።